የሰው ልጅ የሚሰራው ነቅቶ አይደለም ተኝቶ ነው ይላል። አዲስ ልማድ መገንባት እንፈልጋለን ግን የምናፈርሰው የኖር ነው ጥሩ ያልሆነውን ነገር ግን ማውጣት አለመድ ነው። መጽሐፍ ቅዱስ ላይ በቁጣህ ላይ ጀንበር አትጥለቅ ይላል። አድርወት አይነቃነቅልሽ ብትገፈጥል ሁሉና ባወራ ቁጥር እየያዘች አንዲቷ ሴት ግን ሰው እብድ እስኪላት ድረስ የምታደርገው አንድ ነገር ብቻ ነው። ሰላም፣ ዛሬ ደግሞ አዲስ ልማዶችና ጥሩ ልማዶችን እንዴት እንደምንገነባ ከዊንቱ ጋር እናወራለን። እስኪ ልማድ ምንድነው የሚለውን ነገር ልጀምርልሽና ሀሳቦች ትሰጪናለሽ። ልማድ እንግዲህ እንደ ስሙም እንደምንረዳው ደጋግመን የምናደርጋቸው በህይወታችን ጥሩ መጥፎም የሆኑ ነገሮች ናቸው። በእያንዳንዱ ህይወታችን በየቀኑ የምንተገብራቸው ነገሮች በሙሉ የልማዶቻችን ውጤቶች ናቸው። ስራችን ላይ፣ ህይወታችን ላይ፣ የተለያዩ አክቲቪቲዎች ላይ እሱ አለ። እስኪ ስለ ልማድ ምን ትያለሽ? ሌላ ስለ ልማድ አንድ ማንሳት የምፈልገው ዶክተር ማክስዌል የተባለ አንድ ሰው የሰው ልጅ አንድን ጥሩ አክሽን ልማድ ማድረግ የሚችለው 21 ቀናት ውስጥ ያንን ነገር ደጋግሞ ካረገው ነው ይላል። ነገር ግን በሰዎች ዘንድ ይህን ነገር ስታይ ሰዎች በተፈጥሯቸው የሚኖሩባቸው ኤንቫይሮንመንቶች አሉ፣ ባክግራውንዳቸው አለ። በተፈጥሮ ራሱ ኔቸር ባይ ኔቸር አክቲቭ የሆኑ ሰዎች አሉ፣ ቀስ ብሎ ደግሞ ነገሮችን የሚያደርጉ ሰዎች አሉ። ስለዚህ ይህ ነገር አንዳንድ ሰዎች ላይ ኢን ዊክም ሊፈጥን ይችላል፣ አንዳንዶች ደግሞ 3 ወርም ከዛ በላይ ሊፈጥንባቸው ይችላል። ኢን አቨሬጅ ግን የተቀመጠው 21 ቀን ነው። ስለ ልማድ መገንባት ስናወራ አንድ ምሳሌ ልስጥሽ። ስልካችን የሆነ ፋይል መጫን ፈለግን፣ ነገር ግን ስቶሬጁ ፉል ነው። ስቶሬጅ ፉል በሆነበት ደግሞ ምንም አይነት ነገር ልናስገባ ብንሞክር ሊቀበልልን አይችልም። ስለዚህ መጀመሪያ ክሊር ማድረግ ያለብን ነገሮች፣ መጥፋት ያለባቸው ማንፈልጋቸው ዱፕሊኬት የሆኑ የተደጋገሙ ነገሮች፣ አስፈላጊ ያልሆኑ ነገሮችን ከስልካችን ካጠፋን በኋላ ነው ያ አሁን ያስፈልገናል ልክ ነው ያልነውን ነገር ወደ ስልካችን ምንጭ ነው። እንዲሁ እንደሆነ ሁሉ አዲስ ልማድ መገንባት እንፈልጋለን ግን የምናፈርሰው የኖር ነው ጥሩ ያልሆነውን ነገር ግን ማውጣት አለመድ ነው። ስለዚህ አዲስ ልማድ ለመገንባት ከመነሳታችን በፊት መጀመሪያ ማንፈልጋቸው ልክ ያልሆኑ ጥሩ ያልሆኑ ልማዶቻችንን ማስወጣት መልመድ አለብን። የማስወጫ ቴክኒክ ከምንላቸው እኔ ጥሩ ይሰራል ብዬ ከማስበው አንዱ መለየት ነው። ያ ልማድ ልክ አይደለም፣ እሱን ደግሞ የምትለዩ የሚሰጥሽ ውጤት ስሜትሽ ላይ ህይወትሽ ላይ ልክ ካልሆነ እሱን በአዲስ ልማድ ለመተካት መጀመሪያ ከሱ ጋር ተጋፍጠሽ ማለፍ አለብሽ። በስሜት የገባ ነገር ከሆነ በስሜት መውጣት አለበት። ልክ ስፔሱን ለማውጣት መጀመሪያ የገባውን ነገር በአዲስ ልማድ ለመተካት መጀመሪያ ያንን ነገር ክሊር ማድረግ አለብን። ኔጌቲቭ ኢሞሽን ሊሆን ይችላል፣ ሀሳቦች ሊሆን ይችላሉ፣ ድርጊቶች፣ ልማዶች፣ ሱስም ሊሆን ይችላል። እሱን ክሊር ካረግን በኋላ አዲሱን ልማድ ደግሞ በዛ ቦታ መተካት እንችላለን። ስለዚህ ስለ ልማድ ሳወራ አንድ ንጉስ ከተማ ውስጥ ካሉ ሴቶች መካከል ለልዑሉ ሚስት የምትሆን ጥሩ ሴት ማናት ብሎ ይመለምላል የተወሰኑ ሴቶችን። እነዛን ሴቶች ከጠራ በኋላ የሰጣቸው አሳይመንት ምን ነበረ? አንድ ያለስ ድንጋይን ፈርክሶ የጨረሰ ሰው ላይክ በደንብ ክራክ አድርጎ የሰበረ ሰው የልዑሉ ሚስት ሆኖ ይሾማል ነበር ያላቸው። እነዚህም ሴቶች ያን አለስ ድንጋይ ይዘው አንዷ ለሳምንታት ስትሞክረው ቆየች፣ አንዷ 2-3 ቀን እዛው አድራበት ሞከረች፣ አንዷን በሰው ልታስፈልጠው ሞከረች። አንዲቷ ሴት ግን ሰው እብድ እስኪላት ድረስ የምታደርገው አንድ ነገር ብቻ ነበር። ያ ምንድነው? አንድ የጆግ ውሃን እያመጣች ነበረ እዛ አለስ ድንጋይ ላይ ቀን በቀን ምደፋ። ሌሎቹ ሴቶች ትግል ሰልችቷቸው ተተወተዋል። እቺ ሴት ግን ኦልሞስት ለ5 ወር ያህል ምንም አይነት ኢፈርት አታወጣም። ነገር ግን የሆነ ሰዓት ሄዳ ውሃ ነበር የምትደፋው። የሆነኛው 5 ወር ከሳምንት ምናምን ላይ ያ ያለ ድንጋይ እንደመፈርከስ ማለት ጀመረ። 6ኛው ወር ላይ ሙሉ በሙሉ ክራክ አረገና ይቺን ሴት ለልጁ ለልዑሉ ዳራት። ይሄ የሚያሳየን ምንድነው? የሰው ልጅ አንድ ልማድ ለመቀየር ሲጀምር በትልቁ ይታገላል። እነዛ ሴቶች ትልልቅ ነገር ይዘው ነው ያን ነገር ለመፈርከስ የሚሞክሩት። ያ ብዙ ኢነርጂ ጨርስባቸውና ውድድሩን ጥለው እንዲወጡ አረጋቸው። እቺ ሴት ግን በጣም ዋይዝ መሆኗ ትንሽ ኢፈርት ማጠይቅ ትንሽ ነገር ነው ስታደርግ የነበረው። ያን በማረጓ በጊዜ ሂደት ውስጥ ያ ነገር ለመሰበር እንትን ሆነ ማለት ነው፣ አቬለብል ሆነ። ምንድነው? ህይወት ላይ ትልቅ የሆኑ ከባባድ ቻሌንጆች መቀየር ማንችላቸው ከባባድ ልማዶች አሉ። በአንዴ እነዛ ነገሮች አንጋፈጣቸው። ግን ምን ይፈልጋል? ትንሽ ስሞል ኢፈርት በጊዜ ሂደት፣ የጊዜ ሂደት ጽናት ማለት እና ህይወት ላይ የሰው ልጅ እንደገና መነሳት አለበት። የሆነ ሰዓት ላይ ሚስ አድርገሽ አሁን የሚያቀጥሽና ወደ ኋላ ስትንገራገጂ ራስሽን ታይዋል። አሁንም በሚችለው ነገር ማድረግ። ብዙ ሳይተሽ ከሆነ ስራ መስራት ይፈልጋል። የጀመረውን ስራ የማያደርግበት ምክንያት ምንድነው? ብዙ ነገር አይምሮ ውስጥ አለ። ከየት መጀመር እንደሚችል አያውቅም። ለምን? ሶሻል ሚዲያው ፍሬንዶቹ ላይ የሚያየው ነገር ብዙ ማሲቭ ነገር አለ። ያ ነገር ግን በዚህ ጊዜ ሂደት ኢፌክቲቭ ሊሆን የሚችለው አንዷን የሚያውቃትን ነገር ቻንክ ዳውን አድርጎ ትንሽ
ትንሽ ጠብታ ሲሰጠው ማይንድም ይታዘዝልሻል። የማያውቁት ኃይልም አይናፍቅም እንደሚባለው ሁሉ ብዙ ጊዜ ነገሮች ሲከብዱ ወደ ትንንሽ ነገሮች መሰባበርና ላይምሮም ሲቀለው ያን ነገር ፊት ለማድረግ ብንሞክር እላለሁ። ንጉሱ ሐሳብ ይሄ ንጉስ በጣም ዋይዝ ስለሆነ ነው። ልዑል ልጁ ምናልባት ትግስት ቢያጣ ምን ቢል እቺ ሴት ፔሸንስ ያናይ በዚህ መንገድ ማለት ነው። በጣም ያ ነው አንዱ ችግራችን። የሆነ ልማድ መገንባት ስንፈልግ ከትልቁ ሞክርና 2-3 ቀን እናደርገውና ልክ ደግሞ ሰውነት አዲስ ነገር ባንዴ ሲመጣበት ደግሞ መዋጋት ነው የሚጀምረው። አይፈልግም። በተቻለው መጠን ያን ነገር እንዳታደርጊው ነው ሙሉ ኢነርጂውን ተጠቅሞ የሚያደርገው። ሰብኮንሺየስ ማይንድ አዲስ ነገር አይፈልግም። ስለዚህ እኛ ደግሞ በሙሉ ኢነርጂ ባንዴ ካልሆነ ብለን ትንሽ ሞክረን አይሆንም፣ ለውጡም አይመጣም። ያም ውጊያ ከፍተኛ ስለሚሆን ይመለሳል። ከዛ ይልቅ ትንሽ የምትባል 1% ለውጥ በአመት ላይ 365% እንድናድግ ያደርገናል ይባላል። በቀን ትንሽ የምትባለውን ነገር አለመናቅ፣ ያቺ ትንሽዬ ነገር ተደጋግማ ጥሩ ልማድ ትሆንና ህይወታችንን ይለውጣል። ምክንያቱም እንደዛ ሁሉ መጥፎ ነገርም ትንሽ የተባለችው ነት ተጠራቅማ ህይወታችን እንደዛ መስቅልቅል የምታደርገው እንደዛ ሁሉ ያንን ትንሽ ልማድ ትንሽ የሆኑ ጥሩ ልማዶችን መደጋገም መልካም ነው። በየቀኑ አለመሰልቸት፣ ትንሽ ነው ብሎ አለመናቅ። ሌላ ደግሞ ምንድነው ብዙ ሰው ጎሉን ነው የሚፈልገው፣ ፕሮሰሱን አይወደውም። ለምሳሌ አንድ ሰው ፊት የሆነ አቋም መያዝ ይፈልጋል። ያችን አቋም ነው ጎሉን የሚያስበው፣ ግን ስፖርቱን ሊወደው ይገባል። አትሊስት ጂም ባይወድ ኢንተርቴን የሚያደርገውን ወይ ግራውንድ ቴኒስ ወይ ስዊሚንግ ሊወድ ይገባል። ለምን? ኢንጆይመንቱ ፕሮሰሱ ነው ሳታስቢው ጎልሽ ጋር የሚያደርስሽ። የብዙዎቻችን ችግር ግን ጫፉን ይፈልጋሉ። ሂደቱ ላይ የሚመጣው መሰናክል ነገሮችን ኮፓፕ ሊያደርግ የሚችለው ሲወደው ነው ሲስተሙ። ስለዚህ ለራስሽ ምን አይነት ሲስተም ትሰጫዋለሽ ሊድ አድርጎ ወደ ጎልሽ የሚረዳው እና ጂም ራሱ ያ ሰው በቃ ልስራ አይነቱ ካለ ጎሉን ቢቻል ካይምሮ ማስወጣት ነው ያለበት። ስፖርቱን እንዲወደው በስፖርት አንግል ኢንተርቴን ሊያደርግባቸው የሚችሉ ነገሮች መውደድ፣ ያን ኢንጆየብል ይሆናል። ለምን ሞር የተጨነቅሽበት ነገር ሞር ዲፕሊኬት አድርጎ እንዳይሆን ነው የሚያደርገው። በጣም እየሰፋ ይመጣና ጠልፎ ይጥልሻል። ስለዚህ ህይወት ብዙ ጊዜ የፕሮሰስ የጽናት ውጤት ነችና ድግግሞሽ፣ ያንን ነገር ድግግሞሽ። ባይ ዲፎልት እኮ ማይንድ ለመደው ማለት አትችይም ያን ነገር አለማድረግ። አንዳንዴ ታችን ሆነ ጠዋት ለምሳሌ ለመነሳት በጣም ብዙ ጊዜ ትታገያለሽ 12 ሰዓት። ዋንስ ጠዋት መነሳት ከለመደ ሰውነት እሁድ ቀን እንኳን ወይ ቅዳሜ ቀን ልረፍ ስትይ ያቀጣው ይቀሰቅስሻል፣ አለርት ትሆኛል። እና ልማድ እስኪሆን ግን ያው ትንሽ ኩቻ አለው። ያን ነገር ዲሲፕሊን ሆኖ ለማድረግም መሞከር ነው። እዚህ ጋር ቀላል የሚመስሉ ግን ህይወታችን በጣም ይዘራበል የሚያደርጉት አንዳንድ ልማዶችን እስኪ እናውራ ለተመልካቾቻችን። እኔ ከማውቀው አንዳንድ እንትን አናስተውለውም እኮ ይሄ ሰውዬው አሁን ከፍቅረኛው ጋር ብዙ ጊዜ ሲገናኙ ምን ሲሉ ሳወራ ባወሮ ቁጥር ቻብ ያደርጋል። አሁን እሱ ይሄ ልማዱ እንደሆነና መጥፎ እንደሆነ አላስተዋለም። ግን ይችልች ኮንፈርት እየነሳት መጣ። በቃ ማለት እሱማ ባገኘችው ቁጥር ያ አንዳንዴ ፔኑን ላይ ይሰማታል። ኢንቴንሽኑም ሌላ ይሆንበስ። ከዛ ምንድነው ብላ እሱ ግን እሷ ጋር ብቻ አይደለም ባወራው ሰው ላይ ሁሉ እንደዚህ ቻብ ማድረግ ምናምን ልማዱ ሆነና እንዲህ የምንላቸው ስርዓት ያልሆኑ ብዙ ነገር አሁን ይሄ ሰው ፍቅረኛውን አሳጣው። ስራም ላይ ብዙ ነገር ላይ ኢፌክት አለው። ነገ ትልልቅ ፖዚሽን ላይ ብትቀመጪ እኮ ያቀማመጥ ያበላል ያወራር ሁሉ እኮ ስርዓት አለው አይደለ? ስለዚህ ልማዶቻችን ስንል ይሄ ትልልቅ ውጤቱን ትተን ከዚህ ሁላ መነሳት አለብን። ሳወራ እንዴት ነኝ፣ ስናገር እንዴት ነኝ፣ ስበላ እንዴት ነው፣ ስራመድ እንዴት ነው የሚለውን ነገርም ቼክ ማድረግ አለብን። ያንን አንዳንዴ ሰዎች እንዲነግሩንም ፈቃደኛ መሆን፣ ከዛ አውቀነው ደግሞ ኮንሽስ መሆን። እንደዚህ ልናደርግ ዛሬ ሊመታት ያለውን እንዲሰብሰብ ሲያደርግ እየለመደው አለመምታትን ኖርማል እየሆነበት ይመጣል። ከዚህ ጋር ተያይዞ እስኪ የምታውቂያቸው ሌሎች ነገሮች? ሌላ ምንድነው ከዚህ ጋር ተያይዞ ማውራት የምፈልገው ዋና ፕሪንሲፕሎች አሉ የልማድ። እነዛ ነገሮች ውስጥ የመጀመሪያው ምንድነው? ሰፖርት ነው። ሰፖርት ማለት አንድ ልማድ ለመገንባት ስትሞክሪ ብዙ ማታውቂያቸው ነገሮች አሉ። ሀውቱ የሚለውን ነገር አታውቂ። ስለዚህ ማቅለል ላይምሮሽ የማታውቂውን ነገር ሰዎችን መጠየቅ በምን ወይ ነው ብለሽ ብዙ ሰው መጠየቅ አይወድም። ከየት መጣ እንዴት ነው ሽንፈት ይመስለዋል። ሰው እንኳን ሀሳብ ሲነግረው ኢጎ ስላለ ያን ነገር ከመቀበል ይልቅ ገፍቶ የራሱን ሀሳብ በዛ ምክንያት ከዛኛውም ሳይሆን ይቀር። ስለዚህ ልማድ ለመገንባት ትልቁ ነገር እንዴት ነው የሚሰራው፣ እስቲ እንዴት ነው ብሎ ከሰዎች ጋር ኮሙኒኬት ማድረግ አንዱ ነው። ሁለተኛ ክላሪቲ፣ ማይንድ ክላሪቲ ይወዳል። ክሊር ማድረግ የምትፈልጊው ነገር ምንድን ነው? ብዙ ሳይተሽ ከሆነ አሁን እኛ ላይ ወጣቱ በተለይ ነጋዴ መሆን ይፈልጋል። ወዴትኛው ነጋዴ? አይምሮሽ እኮ ክሊር የሆነ ነገር ይፈልጋል። ምን ንግድ፣ የትኛው ብለሽ ጫፉን ሰጫሽ። ከዛስ ቦታውን የት፣ ምን አይነት ማርኬቲንግ፣ እቃው እንዴት ነው የሚመጣው? ገባሽ? ክሊር ሲሆንልን ማይንድሽም ለመሄድ ራሱን ይጋብዘዋል። አደርዋይዝ አይነቃንቅልሽም።
ብትገፈትሪ ሁሉና ልማድን ለማድረግ ከሚያስፈልጉት ውስጥ ሁለተኛው እሱ ነው። ዋነኛው ሌላኛው ሶስተኛው ደግሞ ሞቲቬሽን ማለት ድራይቭ የሚያደርግሽ ነገር ምንድነው? ለምሳሌ በጣም እናቱ በችግር ያሳደገችው አንድ ልጅ ይኖራል። ህይወቱን ለማሸነፍ እናቱን ለማስደሰት ኦፍ ኮርስ ያ ልጅ እናቱንሽ ሞቲቬሽን እሷን ለማስደሰት ከዛ ህይወት ውስጥ ለማውጣት ሲል የሆነ የሚጥረው ነገር አለ። ብዙ ሰው አይተሽ ከሆነ ኮምፎርት ዞን ላይና የሚበላው ነገር ስላለው አልተወጋምና አይሰራም። ሞቲቬት የሚያደርገው ነገር ምን አለ? በሆነ ምክንያት ያ ሰው ድራይቭ የሚያደርገው የሆነ ፎርስ ያስፈልጋል ወይ ለለውጥ በጣም ራሱን ለመለወጥ መዘጋጀት አለበት። ለዛ አይነት ነገር ዋነኛው ምንዘነቀው ኮንሲስተንሲ። ብዙ ሰው 3 ቀን 4 ቀን ሊያደርገው ይችላል። ኮንሲስተንትሊ ግን ምን ያህሉ ሰው ነው የያዘውን ነገር ሙጥኝ ብሎ የሚያልፈልግ? ስኬታማ ሰዎች ስንት % ናቸው ዓለም ላይ ያሉት? በጣም ጥቂት። ያለ ምን ሆነ? ኮንሲስተንሲ የለም። ብዙ ሰው ጀምሮ መተው ነው። ልማዱ ራሱ ስትጀምሪው መጀመሪያ ፕራዮሪቲሽ መምረጥ አለብሽ። ብዙ ሰው በቃ ልቀየር ነው ይልና 30 ነገር ያግበሰብስና አይምሮ ከባድ ነገር አይወድም፣ ድብና አድርጎ ይመልስሻል። ስለዚህ ህይወቴ ሊቀይርልኝ የሚችል 1 እና 2 ልማድ ምንድነው ብለሽ ስትመርጪ እነዚህ ልማዶች ሌሎችንም ነገሮች በዲፎልት ይቀይርልሻል በጊዜ ሂደት ውስጥ ማለት ነው። ሌላኛውና የመጨረሻው ቅድም እንዳለው ግራጁዋል ፕሮሰስ፣ ትንሽዬ ማይክሮ ኢፈርት ማክሮ ቼንጅ አይደለም የሚባለው በጊዜ ሂደት። ስለዚህ ስሞል የሆኑ ግን የድግግሞሽ ኢፈርቶች። ከዚህ ጋር ተያይዞ ሳይንስ የሚጠቁማቸው የእንቅልፍ ሰዓት እንትኖች አሉ። አልፋ ዌቭ ላይ ስንሆን እሱንም ማብራሪ በጣም እነዚህ አልፋ ዌቭ የምንላቸው ጠዋት እንደነቃን እስከ 30 ደቂቃ ከ30 ደቂቃ እስከ 1 ሰዓት ያለው በጣም አልፋ ነውና የሚገባው ነገር በሙሉ እውነቴ መሆን እድል አለው። በዛ ሰዓት አዲስ ልማድ መገንባት፣ የምናስበውን ነገር ኮንሺየስ መሆን፣ ድብርት ውስጥ በዛ ሰዓት ከቆየን ቀናችን ይሄ ምንም ጥያቄ የለውም ቀኑ ሙሉ እንደዛ ነው የሚሆነው። ጥሩ ነገር ካሰብንም እንደዛ። ጥሩ ልማድ መገንባት ከፈለግን በዛ ሰዓት ማድረግ መልካም። የፈለግነው ነገር ምንድነው? አዲስ እንዲገባ አዲስ ልማድ እንዲሆን የፈለግነው ነገር ምንድነው ብሎ በዛ ሰዓት ደጋግሞ ማሰብ ማድረግ። መሆን ያለበትም ነገር ከሆነ ስፖርት መስራት ከሆነ ተነስቶ መስራት። በዛች ሰዓት የምትሆን ነገር የእድሜ ልክ ነች። እንደዛ ሁሉ ማታ ከመተኛታችን በፊት ያለው ከ30 እስከ 1 ሰዓት ነው የሚለው። በፊት 4 ሰዓት የምንተኛ ከሆነ ኦልሞስት ከ3 ከሩብ ጀምሮ የምናደርጋቸውን ነገሮች መጠንቀቅ አለብን። የምናየውን ሶሻል ሚዲያ በቃ የምንፈልገውን ልማድ ወይም ወደ አእምሮአችን እንዲገባ የምንፈልገውን ነገር ብቻ ነው በዛ ሰዓት ውስጥ መደረግ ያለበት። ምክንያቱም ማታ ይዘነው የተኛነው ነገ ይዘነው እንነሳለን ይላል ሳይንሱና። እዚህ ላይ ሳረሳ አንድ ሀሳብ መጨመር የምፈልገው መጽሐፍ ቅዱስ ላይ በቁጣህ ላይ ጀንበር አትጥለቅ ይላል። ያ ማለት ቀን የፈለገ መጥፎ ነገር ብታስቢ ማታ ግን ይዘሽ የተኛሹ ነገር ማንነት ሆኖ ነው የሚገለጠው። ብዙ ሰዎች ተቆጥተው ተበሳሽተው ድብርት ውስጥ ሆነው የመተኛ ሰዓታቸው አካባቢ ያ ከሆነ ባይ ዲፎልት የነሱ ማንነት ሆኖ ነው ጠዋት የሚሰራው። ይሄ በቃ ልክ እንደ ኔቸራቸው ይዋሃዳቸዋል። እና ሰመመን ሰዓት ያለውን እንት ያቺ ነች እኮ የሰመመን ሰዓት ነች። በቃ እየተኛሽ አሁን ኮንሺየስነስ ይጠፋና ሰብኮንሺየስ ማይንድ በቃ ክፍት እያለ ነው የሚገባው። በዛ ሰዓት የምናደርጋቸው ነገሮች በሙሉ ህይወታችንን የመቀየር 100% እድል አላቸው። የሰው ልጅ የሚሰራው ነቅቶ አይደለም ተኝቶ ነው ይላል። ለምን? ማይንድ ባይ ዲፎልት የአንኮንሺየስ ፓተርን የምንላቸው ቀን ላይ የምናደርጋቸው ነገሮች ፐርሰንታቸው የመቀየር የተወሰነ ነው። ልንተኛ ስንል ግን ማይንድ ጅል ነው የሚሆነው፣ ዝም ብሎ ነው የሚቀበለው። ያይዞ ባለፈው ቪዲዮም ላይ ለሊት ላይ ውሻነ ሲሉት ነው የውሻ አይነት ስሜት የሚሰማ። ብርቱ ነህ ጎበዝ ነህ እያሉ ሪከርድ ሲያስቀምጡበት ያ ሰው የሆነ ሰዓት ሰነፉ የተባለው ሰውዬ ብርታት ፊሊንግ ተሰማው። ግን ይሄን ነገር ብዙ ሰው ሊያውቀው ይችላል፣ ግን አይተገበረው። ለምን? ይደክምሻል። ሰመመን ውስጥ እስክትገቢ ጠብቀሽ እነዛ የምትፈልጊያቸው ነገሮች ቪዥዋላይዝ ለማድረግ ብዙ ሰው እንትን ይላል። ቁልፉ ግን ያቺ ታይም ናት። የሰውን ማንነት የብዙሃኑን ምሰራ ሪሰርቹ ራሱ ምን ነበር? ለተመልካችም ዲቴይሉን እንዲያዩት አልፋ ብሬን ዌቭ ላይ ነው ሰዎች ሲወርዱ የሚፈልጓትን ነገር ቪዥዋላይዝ ቢያደርጉ ነቅቶ ከሚያስበው ሰው በተሻለ ብዙ ሀቢታቸውን መቀየር ይችላሉ ይላል። እናንተስ ተመልካቾቻችን ልማዳችሁን ላለመቀየር ምን የገደባችሁ ነገር አለ?